ነበሩ። ከጀርባ የፍሳሽ ቆሻሻ የሽንት ቤት ማስወገጃ በመሰረተ ልማት የጎደለው ቤት ነው ያከራየችኝ። በ5 ቀን ውስጥ አስተካክዬ አስረክብሻለሁ በማለት ተስማምተን ነው የተከራየሁት ቤቱን እና ፍርድ ቤት ምስክሮች ተሰምተዋል። የእሷ ምስክር ሳይቀር ነው ለእኔ የመሰከረልኝ እና ነገር ግን አሁን ፍርዱ ተጓድሎ ለእሷ ነው የተፈረደላት። ትናንትና ፍርድ ሂደት ነበረ እና ከ1,200,000 ብር በላይ ነው ዕቃ ንብረት የወደመብኝ በሰዓቱ። የመጀመሪያ ክርክራችን ላይ በሞተረኛና ከኋላ መኪና የሚከተለኝ ነበር። እኔ መኪና አለኝ እየነዳው ስልኬን ከቦርሳዬ እና ቦርሳዬን አጠቃላይ ስልኬን ያለኝን ዶክሜንት ስልኬ ውስጥ ነበረ። ቪዲዮ የቀረጽኩት ጎርፍ ሲገባ ምናምን ያው ከነ ቦርሳዬ ወሰዱብኝ። ግርግር ነበረ። የተገጨ መስሎ ወደቀ። መጀመሪያ ልጅ እነሱ ያቀናበሩት ነገር ነው፣ ግን እኔ በሰዓቱ ይሄ ዱርዬዎች ሌቦች ነው የመሰሉኝ እና መረጃ ለማጥፋት ሞከረች። ያው ወሰደች ስልኬን፣ ግን የተወሰኑ መረጃዎች አሉኝ እና አሁን ትናንትና ነው የተፈረደብኝ። ከ1 ሚሊዮን በላይ የቤት ኪራይ ያልከፈልኩት አለና በህይወቴ በጣም ስቃይ ውስጥ ነው ያለሁት። ማለት 1 ዓመት ከ3 ወር ምናምን ሆኖኛል እና ስራ ቁሜ አሁን ከ50 በላይ ሰራተኛ ማስተዳደር ጎበዝ ልጅ ነኝ፣ ግን አሁን ልጆቼን ራሱ በአግባብ መምራት አልቻልኩም። በቃ ስቃይ ውስጥ ነው ያለሁት። የአእምሮ ጭንቀት ውስጥ ነው ያለሁት እና ባለሙያዎች፣ የህግ ባለሙያ ክርክሩን ይግባኝ ብዬ እንድከታተል እንዲያግዙኝ ብታረጊልኝ ብዬ ነው የገባሁት። መኪናሽስ አለ? መኪና የራሱ ዕዳ መክፈል አቅቶኝ አሁን ማለት ተከስሻለሁ። የመኪና በብድር ነው የገዛሁት። በባንክስ ሁሉ መክፈል አቅቶኝ መስራት አቅቶኝ ከምልሽ በላይ ነው። እኔ የተነሳሁት ከአንድ ማሽን ልብስ ስፌት ጀምሬ ነው። አሁን ግን መስራት አቁሜያለሁ። በቃ ጭንቅላቴ መስራት አቁሟል። አይዞሽ፣ ነገ ቀጥርሽና በቀን አሁን ስለመሸ ቅልቦች ኢትዮጵያ ውስጥ ነው የሚኖረው። የህግ ባለሙያ ነው። ከህግ አንጻር ምን ማድረግ እንዳለብሽ መንገዱን እንዲመራሽ እነግርልሻለሁ። የሰው ልጅ ዋናው ጤና ነው። የሰው ልጅ በህይወት ካለ፣ በጤና ካለ፣ ሙሉ አካል ካለው ሁሉ ነገር ይተካል። እሺ፣ ዋናው የማይተካው ነገር የሰው ነፍስ ነው። በጣም ማዘን ነገር ያለብን ነፍሳችን ሲጠፋ ነው እንጂ ዕዳ ተሰርቶ ይከፈላል። እኛ በህይወት እስካለን፣ እኛ በጤና እስካለን የምንችለውን ነው የምናደርገው እዚህ ምድር ላይ። ስለዚህ የምንችለውን እናደርጋለን፣ የማንችለውን ፈጣሪ ያደርገዋል። ዶንት ስትረስ ዩርሰልፍ። ራስሽን በጣም አታስጨንቂ። በህይወት እስካለሽ ሁሉ ዘግቦኛል። ብዙ ስራዎችን የፈጠራ ስራዎችን ነው የምሰራው። ፋና ቴሌቪዥን፣ የኢትዮጵያ ቴሌቪዥን ሁሉ ነው የምቀርበው በተለያዩ ጊዜያት እና አሁን ግን ያለሁበት ሁኔታ በጣም ጥሩ አይደለም እና የህግ ባለሙያ አገናኘኝና የህግ ባለሙያ አገናኝሽ እና ከህግ አንጻር ምን ማድረግ እንዳለብሽ ይነግሩሻል። አንደኛ። ሁለተኛ ደግሞ የስነ ልቦና ሐኪምም እይ። ሶስተኛ ነገር ደግሞ አንቺ በህይወት አለሻል፣ በህይወት አለሽ፣ እየተነፈሽ ነው አይደል? እውነት ነው። ሙሉ አካል አለሽ አይደል? በሰከንድ መኪና አደጋ ደርሶብኝ ፓራላይዝ ሆኜ ሆስፒታል ተኝቼ ቢሆን ኖሮ ብለሽ አስበሽ ታውቂያለሽ? ለሰከንድ እምልሽ ትናንትና አሁን ወድቄ ነበረ። በጣም ስትረስ በዛብኝ። ራሴን መቆጣጠር አቃተኝና ለንብረት ሁሉ የፈጣሪን አይን በእንጨት መውጋት ነው። ለንብረት የሰው ልጅ ሚሊዮነር በሰከንድ የእሳት አደጋ ሙሉ ቢልዲንጉ ሊቃጠል፣ ሙሉ ሀብቱ በሰከንድ የእሳት አደጋ ሊወድም ይችላል። ገባሽ? አዎ። አንደኛ ደግሞ ለምን ትልልቅ ሚዲያዎች ላይ አትሄድም? እንደ እዮሃ ሚዲያ ላይ ለምን አትሄጂም? ሄዳለሁ ማለት እሷ ፍጻሜ አፈጻጸም ሳታመጣ ጠበቃ አለችኝ፣ ግን ጎበዝ አይደለችም። ምንም እያገዘችኝ አይደለም። የከሳሽ ተከሳሽ የሚባል አለ። እሱን እንኳን ምንም አልሄደችልኝም ጉዳዩን ማለት ነው። እሺ ማሬ አዳምጪኝ። እኔ ዮሃ ሚዲያ እንድትሄጂ ሰጀስት አደርግሻለሁ። አንድ ሁለተኛ ነገር አንዴ አዳምጪኝ። እኔ እስካሁን ስላዳመጥኩሽ አዳምጪኝ። ንብረት በእሳት አደጋ አልኩሽ። ሚሊዮነር ቢሊዮነር ሰው በአንድ ቀን እሳት አደጋ ሙሉ ሀብቱ ሊወድም ይችላል። ለገንዘብ እንደዚህ አይኮንም። ሙሉ አካላችን ካለ ከዜሮ እኮ ጀምረሽ ነው ስትወለጂ ራቆትሽን ባዶሽን መተሽ ነው እኮ ሰርተሽ ያገኘሽው ይሄንን ነገር። አሁንም በህይወት እስካለሽ ሙሉ አካል እስካለሽ ድረስ እኮ ከዜሮ ጀምረሽ ሽንኩርት ደርድረሽ ጉሊት ላይ በመሸጥ መጀመር ትችላለሽ። ከዜሮ ይነሳል የሰው ልጅ ፍሮም ስክራች።
እራሳችንን ማሳመን ያለብን። ያለን ነገር ሁሉ በሰከንድ ሊጠፋ ይችላል። በእሳት አደጋ፣ በምንም ነገር ልናጣው እንችላለን። ያለ ቁሳቁስ መኖር እንችላለን። ከምንም ነገር መነሳት እንችላለን። አንቺ ሙሉ አካል እስካለሽ ድረስ ከዜሮ መነሳት ትችያለሽ፣ ጤነኛ እስከሆንሽ ድረስ። በዚህ ሰዓት ሆስፒታል ውስጥ በጎማ የሚጸዳዱ በማሽን የሚተነፍሱ ማሽን ተገጥሞላቸው በማሽን የሚተነፍሱ ሰዎች አሉ። እኛ በባዶ እየተነፈስን ነው። ተመስገን። በጎማ የሚጸዳዱ አሉ። ምግብ በአፍንጫቸው ላስቲክ ተከቶ እንደዚህ ጎማ በዛ የሚመገቡ አሉ። ተመስገን ማለት መልመድ አለብን። በህይወት እስካለው ከዜሮ ጀምራለሁ። በህይወት አለሽ አንቺ። በህይወት ካለሽ ሁሌም እድል አለሽ። በህይወት ያለ ሰው ሁሌ እድል አለው። ሁሌ ነገ የሚባል እድል አለው። በህይወት ያለ ሰው ዛሬን ያለ ሰው ዛሬ እጃችን ላይ ያለውን ይጠቀምበት። አሁን እኮ ጸጥ ልትይ ትችያለሽ አንቺ። ልትሞች አትችይም። አሁን በዚች ሰከንድ እኔ ልሞት አልችልም። አሁን በዚች ሰከንድ ልሞት እችላለሁ። ስለዚህ እንደዚህ የተጨነቅኩለት ያለቀስኩለት ነገር ሁሉ ገደል ይገባል። ሁልጊዜ በህይወት ስላለን ብቻ ደስተኛ እንሁን። በነፃ አየር ስለምንተነፍስ ብቻ፣ በራሳችን እግሮች ተራምደን ስለምንሄድ። ዊልቸር ያጣ ሰው እንኳን እግር የሌለው ሰው ዊልቸር ሲያገኝ ይደሰታል። እኛ እግር አለን፣ በእግራችን እንራመዳለን። በእጃችን የፈለግነውን እናነሳለን፣ እንጥላለን። በምላሳችን እንናገራለን። የማይናገሩ ሰዎች አሉ። ስሜታቸውን አውጥተው መግለጽ የማይችሉ ሰዎች አሉ። የማይሰሙ ሰዎች አሉ። የማያዩ ሰዎች አሉ። እናያለን፣ እንሰማለን፣ እንናገራለን። እጃችን ይሰራል፣ እግራችን በራሳችን እግር እንራመዳለን። ተመስገን እንበል። እኛ ለንብረት ስንንሰፈሰፍ ስናለቅስ ፈጣሪ የባሰ ነገር እንዳለ ሊያሳየን ሊያስተምረን አካላችንን ሊያጎልብን ይችላል። አንቺ መኪና ትነጃለሽ። መኪና ስትነጂ ተገልብጦ እግርሽን ብታጭስ፣ ዓይንሽን ብታጭስ፣ አይምሮሽን ብታጭስ፣ ፓራላይዝ ሆነሽ ቤት ብትቀመጭስ? ምን ነው ሙሉ ንብረት የጠፍቶ እኔ ምንም ባልሆንኩ አትይም? ስለዚህ እኔ ምክሬን ነው፣ በርቺ፣ ጠንክሪ። ገንዘብ ነቲንግ ነው። እናት 4 ልጆቿን በአደጋ በአንድ ጊዜ ይሞቱባታል። ሰው ሙሉ ቤተሰቡን በሳት አደጋ ያጣል። ገንዘብ ነቲንግ ነው። በህይወት እስካለን ሰርተን እናመጣዋለን። የሰው ልጅ ከበላ ከጠጣ ንጹህ ቦታ ላይ ከተኛ ሌላ ነገር ሊያስጨንቀው እንጂ ሊያንገበግበው አይገባም። የጤና ጉዳይ ነው፣ አንገብጋቢ ጉዳይ። ስለዚህ አንቺ ጤነኛ ነሽ፣ አንቺ ወጣት ነሽ፣ አንቺ ሙሉ አካል አለሽ። ከዜሮ ጀምረሽ ሰርተሽ አሁንም ማደግ ትችያለሽ። ዋናው ጤናሽን ጠብቂ። ለገንዘብ እንደዚህ ስትሆኚ አይምሮሽ እንዳይለቅ ለቀሽ አማኑኤል እንዳትገቢ። ብዙ ጊዜ እንደዚህ ነው በምትሉ ሰዎች ልጆቼ በአግባቡ መንከባከብ አልቻልኩም። ልጆቼ ላይ በጣም ነው የምጮኸው፣ በጣም እገርፋቸዋለሁ ምናምን እና ራሴን እየሆንኩ አይደለም። ለገንዘብ ብለሽ ልታብጂ ነው። አየሽ፣ ለገንዘብ ብለሽ ልጆችሽን እየቀጠቀጥሽ ነው፣ ልታብጂ ነው። ኦቨር፣ ይሄ ኦቨር የገንዘብ ፍቅር ነው። ኦቨር ጥሩ አይደለም። ተመስገን በይ። 6 ልጅ ሽንኩርት ደብራ ደስተኛ ሆና እየሳቀች የምታሳድግ እናት አለ። ዋጋ ከፍያለሁ። በጣም መንገድ ላይ ሁሉ ሽጫለሁ። ደብረ ብርሃን ጤነኛ ስለሆንሽ ፈጣሪ ጤናና ጉልበትን ስለሰጠሽ ነው ዋጋ ከፍለሽ ልደርሽ የቻልሽው። አሁንም ያንን ማድረግ አያቅተውም ፈጣሪ። ተመስገን በይው። ፈጣሪ እየፈተነሽ ነው። ፈጣሪ ሆይ አንተ ያልከው ሁሉ ይሁን በህይወቴ ተመስገን፣ አመሰግንሃለሁ በጤናዬ ስላልመጣክ። ይኸውልሽ ንብረት ሲጠፋ ፈጣሪ ስለሚወድሽ አካልሽን ላለማጉደል ነው ንብረትሽን ያሳጣሽ። ከፈለገ ንብረትሽን አስቀምጦ አካልሽን ማጉደል ይችል ነበረ። ፈጣሪ አይሳሳትም። ምንም ነገር በህይወታችን የሚሆነው ፈጣሪ ያለው ነው። ስለሚወድሽ ዓይንሽ አልጠፋም። ስለሚወድሽ በመኪና አደጋ አንቺ እየነዳሽ ስንት ሴራ ተሴሮብሽ በመኪና አደጋ አልሞትሽም። አካልሽ አልጎደለም። ልጆችሽን አልነካብሽም። እንዴ ተመስገን እኮ ነው የሚባለው። በጤናችን ሊመጣ የነበረውን እኮ ነው በገንዘባችን የሚከላከልልን ፈጣሪ። ተመስገን። እንኳን ንብረቴን ወሰድክ፣ እንኳን እኔን አልነካኸኝ፣ እንኳን ልጆቼ ያልተነኳትም። ለገንዘብ ስትንገበገቢ ፈጣሪ አሀ የባሰ ነገር እንዳለ ላሳይሽ ላስተምርሽ ብሎ ከልጆችሽ አንዳቸውን እንዳይወስድብሽ፣ ወይ የራስሽን እግርሽን ወይ እጅሽን ወይ ፓራላይዝ እንዳትሆኝ፣ ስትሮክ እንዳይመታሽ ተጠንቀቂ። ሰው አይደለም ለንብረት
ልጆቼን እሱ የሰጠኝን ልጆቼን ቢወስድ መብቱ ነው። ንብረትነቱ የእሱ ናቸው። እሱ ሰጠኝ፣ እሱ ወሰደብኝ፣ መብቱ ነው። አልቁሶም፣ አላንገበግበውም። መብትክ ነው። አንተ ሰጠከኝ ልጄን፣ አንተ ወሰድከው። ከአንተ የበለጠ እኔ አልወደውም፣ አንተ የበለጠ ትወደዋለህ ብዬ መበርታት ነው ያለብኝ። ስልክ ተደወለባትና ስልክ እያወራች ሄደች። አትበይ እንደዚህ። መብቱ ነው። ልትከጂ ነው እንደ እውነታል። ልጄን የሰጠኝ ፈጣሪ ነው። መውሰድ ከፈለገ ኤኒታይም መውሰድ ይችላል። መብቱ ነው። ንብረትነቱ የእሱ ነው። የኔ ንብረት አይደሉም ልጆቼ። የሰጠኝ እሱ ነው። በፈለገ ሰዓት የመውሰድ መብት አለው። እኔን ወደዚህ ምድር ያመጣኝ እሱ ነው። በፈለገ ሰዓት እኔን የመውሰድ መብት አለው። ማንንም ተው እንጂ። ለንብረት እንዲህ የምትሆኑ ሰዎች፣ ለንብረት ብለው የሚያብዱ በጣም ብዙ ሰዎች አሉ። እሺ ልብ ቅርጽ አቡዬ እንዴት አመሸሽ? ደህና ነኝ። እንዴት ነሽ? እንዴት አመሸሽ? አለሁልሽ። ሰላም ነው ማሪ? እግዚአብሔር ይመስገን። ቤተሰቦቿን ሰላም ብያለሁኝ። እግዚአብሔር ይመስገን። አቡዬ እንዴት ነሽ አንቺ? አለን ማሪ። ምንድን ነው የገጠመሽ? አቡዬ ያው ከእግዚአብሔር በታች አንድ ነገር ልጠይቅሽ ነው። አላቅም ማለት ጠንካራ ሆኜ እንዳናግርሽ እግዚአብሔር ይስጠኝ። ከአንድ ወንድሜ ጋር ታርቄ ፈልጌ። ምን አልሽኝ? የኔ እናት እሱ የሚኖረው አሜሪካ ነው። ማን ነው? ከአንድ ወንድሜ ጋር እንድታስታርቂ ነው። ወንድሜ ጋር ተጣጣ። ከአንድ ወንድምሽ ጋር እንዳስታርቅሽ ይባላል። የሚኖረው አሜሪካ ነው። ወንድምሽ ነው እና ምን? አዎ ወንድሜ ነው። እናቴ ልጅ ነው። ያው በአባት አንገናኝም፣ አብረንም አላደግንም። እና የውጭ ድርጅት ወደ አሜሪካ ወስዶት አሜሪካ ነው የሚኖረው። እና ያው አንዳንዴ ማለት እንደ ታላቅ እህት ያው እኔም ትንሽ እልኸኛ ስለሆንኩ በልህ የማይሆኑ ቃላቶች ተናግሬዋለሁ። አልተናገርኩትም አልሽም፣ ግን ያው እህት እንደመሆኔ መጠን ነው። ይሰማሻል አቡ? ይሰማሻል? አዎ። እና ያው እንደዚህ የቃላት ንግግር ነው። እና ያው ብዙ በእርግጥ አማርኛ አይችልም፣ ብዙ አማርኛም አይችልም፣ አማርኛም ማውራትም አይችልም። እና ያው ነገሮች በቤተሰብም የተነሳ ነው። ያው ኢትዮጵያ ሄዶ ነበር ከዛሬ 2 ወር በፊት ነው የሄደው። እና ኢትዮጵያ ሲሄድ በአባቱ በኩል ልጆች አሉ፣ እህቶች አሉትኝ። እና እኔ እንደውም አልሰማውም። ያው ከዛ በፊት ነበር የተጣላ ነው ማለት ነው። እና ኢትዮጵያ መሄዱን ራሱ አልሰማሁም። ከዛ በሰዎች አማካኝነት ሰማዊ ማለት ነው። እዛ ኧረ መቶማ እህቶቹን ሳያ አይሄድም። ከኔ ጋር እንኳን ትንሽ ተቀያይመናል። ለዛ ይሆናል ያልነገረኝ መሄዱን አልኳቸው። አይ አልተመቸኝም፣ እርዳታ ልሰጥ ነው የመጣሁት ብሎ ሀገር ለሀገር እየዞረ እያየ ነው ሀገር አሉኝ። እንዴ ቤተሰብ መርዳት ይቀድማል። እህቶቹ የታወቀ በጣም ማለት አላቅም በቀን አንዴ ተመግበው የሚኖሩ ናቸው። እና እርዳታም ከሆነ ከቤተሰብ ነው የሚጀምረው። ለማንኛውም ከመለሰልኝ እኔ አናግረዋለሁ ብዬ ሳናግረው አይመልስልኝም ማለት ነው። ከዛ መልሰው ከኢትዮጵያ እህቶቹ ደውለውለትኝ በሌላ ሰው አስቆጣቸው አሉኝ ማለት ነው። የአባቱ ልጆች ናቸው፣ ከኔ ጋር እሺ አልተግባባንም፣ ቢያንስ ኢትዮጵያ መጥቶ እንዴት እህቶቹን አያይም? ከዛ በዛ ውስጥ ደግሞ እኔ አንድ ወንድ ልጅ አለኝ። ልጄ ይደውልልኝና አጎቴ ሳያይ እንዲሄድ ነው ስንት ያለኝ ማለት ነው። ከዛ ማለት ይከብዳል። ያኔ ማለት እኔ በቤተሰብ በኩል አንድ ወንድሜ ነው፣ ሌላ ምትክ የለኝም፣ እግዜር በሚያውቀው ማለት ነው። እና ልጄ ደግሞ ማለት ነው በእኔ በኩል ያሉትን ቤተሰቦች በጣም ይፈልጋል፣ መተዋወቅ ይፈልጋል። አጎት፣ አክስት ብዙ ነገር ይፈልጋል። ግን ያው በቃ ያለው አጎት አንድ እሱ ነው። እኔ እህትም ምንም የለኝም እለዋለሁ። ምክንያቱም እነኛ የተወለዱት ከአባቱ ቤተሰቦች አንደኛ ቅያሜ አለብኝ። እኔ የተወለዱትኝ ከእናታችን ከአክስት ልጅ ላይ ነው የተወለዱትኝ ማለት ነው። እና ያ እኔ ውስጤን አሳዝኖታል ማለት ከእናታችን የአክስት ልጅ ላይ ተወልደው
እንዴት ነው እኔ እህቶቼ ብዬ መጥራት የምችለው? በቃ እሱ አምኖ ከተቀበለ ምንም አማራጭ የለውም ብዬ በሱ በኩል ትቻለሁ እና ያንን ቤተሰብ ነው ብዬ ማስተዋወቅ አልፈልግም። ግን ያው ያውቃቸዋል ልጄ ሲለኝ አይ በቃ አንተ ማግኘት ስለማይፈልግ ቶ እኔ ያለሁኝ አይደለም እኔ እበቃለሁ ብዬ ልጄንም ተቆጣሁት። እዛ ጋር ያሉት ቤተሰቦች ምንድን ነው የመሰላቸው እኔ እንዳያይ እኔ ብቻ እህትነቱን እኔ ብቻ እየተጋራው መስሏቸዋል። እኔ ጋር ያለውን ነገር አልተረዱኝም እዛ ጋር። ከዛ ምዬላቸው አመኑኝ ማለት ነው። ከዛ እነሱንም ሳያይ ጭራሽ በሌላ ሰው አስቆጥቷቸው ምናምን ነገር ስልክ ዘግቶባቸው ጉዳዩን ሲጨርስ ተመልሶ ወደ አሜሪካ ሄደ። በጣም ነው የተበሳጨው። ከኔ የተቋረጠው ከኔ ነው። ከማን ነው የተቋረጠው? ጋይስ እሰማለሁ። አረ መልስ ስጡኝ። አንድ ሰው ገስት ላይ ወይ አቡዬ ትሰሚያለሽ? ኦኬ ኦኬ እሷ ነው። ኦኬ we can hear you። እሺ